8 ቀን እንዲገኙ አድርጎ ለ8 ቀን ያክል የተለያዩ ታላላቅ ድግምት የሚሏቸውን ነገሮች በሙሉ እንዲያጠኑና እሱን እንዲረቱ ተነገራቸው ማለት ነው። ለዚህ እሱ አንድ ካምፕ ውስጥ አስገብቶ ይሄን እነሱን ሙሳን መርታት ይኖርባቸዋል፣ ሙሳን ማሸነፍ ይኖርባቸዋል በማለት ነቀሰቀሳቸው። ያው የራሳቸውን በጣም አዋቂዎች ናቸው። በዚያ ወቅት እንግዲህ ትልቁ ዕውቀት የሚባለው ድግምት ነው። ትልልቅ አዋቂዎች ናቸው እነዚህ ሰዎች በሀገሪቱ። ያው ሲህርን ወይም ድግምት ትልቅ ዕውቀት ነበር በዛ ወቅት እና ትልቅ አዋቂዎች የሚባሉ ናቸው። ከየትም ተመርጠው የመጡ ናቸው። በሺዎች የሚቆጠሩም ናቸው። እዛ ካምፕ ውስጥ ከገቡ በኋላ እንግዲህ ሙሳን ለመርታት የ8 ቀን ስልጠና አደረጉ ማለት ነው። ስልጠና በሚያደርጉበት ጊዜ ለመሆኑ ምንድነው ኢነ ለና ለአጅረን ኢንኩና ነህኑ الغالبين እኛ ስናሸንፍ ምንድነው የሚደርሰን? ምን ይደረግልናል? ደሞዛችን ወይም ደግሞ የሚሰጠን ነገር ምንድነው በማለት ጠየቁት። እሱም ደግሞ ወኢነኩም ለሚነል ሙቀረቢን እሱን ካሸነፋችሁት የሚጠበቀው እሱን ማሸነፍ ብቻ ነው። እሱን ካሸነፋችሁ ደግሞ የኔ ቅርብ የሆናችሁ ባለሟሎች ትሆናላችሁ በማለት እንግዲህ ያው ይሄ ስልጣን ያው ይታወቃል። ሙቀረብ ይሄንን ጠይቀው ያው ይሄ ተፈቀደላቸው ማለት ነው። فجمع السحرة لميقات يوم معلوم ያው ለታወቀው ቀን ደጋሚዎች ተሰበሰቡ። ያ የታወቀው ቀን ደረሰ። እንግዲህ ደጋሚዎችን ቦታቸውን ያዙ፣ ወታደሮችን ቦታቸውን ያዙ። ያው ትርኢቱ ተጀመረ ማለት ነው። وقيل للناس هل انتم مجتمعون ተሰብስባችኋል፣ ሁሉም ሰው ከቷል ተባለ ማለት ነው። لعلنا نتبع السحرة إن كانوا هم الغالبين ድግምተኞች ካሸነፉ እነሱን ነው የምንከተለው፣ እንድንከተል ይገባል። ስለዚህ ያው እነሱ ነው ሊደግፉ የሚገባው፣ ሞራል ሊሰጡ የሚገባው እነሱ ነው ማለት ነው። እንግዲህ ልክ የሆነ ሁለት ተፎካካሪዎች እንደሚደረገው ማለት ነው። ህዝቡ ሁሉ ያው ሙሳን እንዲደግፍ ሳይሆን ድግምተኞቹን እንዲደግፍ ተወስኖበታል ማለት ነው። ሁለት አይነት ሰው የለም እዛ፣ አንድ አይነት ሰው ብቻ ነበር ማለት ነው። ሙሳን የሚደግፉት ያው ሙሳ ይሄ ገና ዳዋ ያደረገ ስለሆነ ብዙ አማኞች ካጠገቡ የሉም፣ ወይም ደግሞ አማኝ መሆናቸውን በግልጽ የሚገልጹ አልነበሩም ብዙዎቹ ማለት ነው። ስለዚህ ሲህራቸውን ያቀርባሉ። እሱም ደግሞ ከአላህ Subhanahu Wa Ta'ala የተሰጠውን ተአምር ያቀርባል። በመካከላቸው ያሸነፈው አካል ያው ጦብዒየን ሎጂካሊ ሊቀበሉት ይገባል። ይሄ ያው የታወቀ ነው። ምንም እንኳን ሌሎች የተለያዩ ጫናዎች ኖሮ ካልፈረሰ በስተቀር ማለት እና በዚህ ሁኔታ ሙሳም ተዘጋጅቷል ድግምታቸውን ሊያስቀምጡና ደጋሚዎቹ ድግምታቸውን ሙሳና ሃሩን ደግሞ በአላህ የተሰጣቸውን ተአምር ሊያቀርቡ እንደተዘጋጁ ሁሉ ስብሰባው ከቷል። በጉጉት ይጠብቃል ሰው ሁሉ። እዚህ ኢንሻአላህ ሁለታቸውም የሚያቀርቡትን በሚቀጥለው ለማየት ሞክራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።